ሰላም ወገኖች እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። ቅድም የሆነ የቲክቶኬን በአማርኛ እንትን ቻናል አረኩት ብዬ ለካ እኔ የምናገረው እንግሊዘኛ ነው። እንግሊዘኛ ደግሞ ብዙ ሰዎች እየመጡ ኮመንት ያደርጋሉ እና መጨረሻ አየሁትኝ። ስለዚህ እዛ ነው ያቋረጥኩት። አሁን እንደገና ከመጀመሪያው እሄዳለሁ። እንግዲህ እዚህ ላይ የምንመለከተው ዛሬ ሙስሊሞች የሚያቀርቡትን እንትን ነው። ዛሬ ማነው ሼህ ኡትማንና ሼህ ኡትማን ቨርሰስ 10 ክርስቲያን አፖሎጀቲክስ 10 ክርስቲያኖችና አንዱ ሼህ ያደረጉትን ድቤትና ክርክር ነው። ሼህ ኡትማን በሰሜን አሜሪካ የሚገኝ የመጽሐፍ ቅዱስን አውቃለሁ የሚል ያላዋቂ ሳሚ ሆኖ መጽሐፍ ቅዱስን ብዙ እንትን በመጽሐፍ ቅዱስ ውስጥ ብዙ ድንግር ያመጣ ሙስሊሞች ደግሞ የሚያምኑት ሰው ነው እና አሁን እንመለከታለን የሚሰጠውን ትንታኔ በጉዳዩ ማነው ጎድ ሎጂክ ነው የሚጠይቀው። ጎድ ሎጂክ የጠየቀው ዮሐንስ ራእይ 22:13 ላይ እንዲህ ሚል እናገኛለን። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ሲል ጌታ ኢየሱስ ክርስቶስ ይናገራል። ጌታ ኢየሱስ ክርስቶስ በዚህ ላይ ይናገራል። ምንድን ነው የሚናገረው? አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። ይህንን ጥያቄ ማነው ጎድ ሎጂክ ለሼህ ኡትማን ይጠይቀዋል። ስለዚህ አሁን ምንድን ነው የሚለው? ወደ አረበኛ ወስደን ይህንን ግሪኩን አነብላችሁና ግሪኩ ምንድን ነው የሚለው? ኤጎ ኤሚቶ አልፋ ካይቶ ኦሜጋ አርሄ ካይ ቴሎስ ኦ ፕሮቶስ ካይ ኦ ስካቶስ እኔ ነኝ ይላል። ይሄ የግሪኩ ነው። ልብ በሉ፣ ይሄ የግሪኩ ነው። አሁን እሱ የሚለውን እንሰማለን። ምንድን ነው የሚለው? ኖ ይህንን ወስደህ ወደ አረበኛ ልትጠቀምበት አትችልም። ይልቅስ ልክ ይሄ የአላህ መጠሪያ ስም እዚህ ውስጥም ስላለ ነው። ሙሐመድ ሰርቆ አላህንም መጠሪያ ስላደረገው ያንን ለመከራከር ነው። እና ምንድን ነው የሚለው? አልፋና ኦሜጋ የሚለው አንድ ሰው ለምሳሌ ማይክል ጆርዳን የአሜሪካ የፉትቦል ተጫዋች የአልፋና ኦሜጋ ኦፍ ፉትቦል ነው ተብሎ ሊጠራ ይችላል። ኖ እንደዛ ይሆናል ወይ? እንደዛ ብለን እንተረጉመዋለን ወይ? አልፋና ኦሜጋ ስንል ዝም ብሎ አንድ ሰው እውቀት አለው ብሎ ያንን ነው ወይ? የክርስቶስ ታይትል የክርስቶስ ማንነት ነው። የአምላክ መጠሪያ ነው። የአምላክ የዲቫይን እንትን መጠሪያ ነው እንጂ ዝም ብሎ ማይክል ጆርዳን እንደዚህ እንስማውና እንትን እላለሁ፣ አብራራላችኋለሁ። ያ ሀቢቢ እንቀጥል። When you go to the alpha and omega, አልፋና ኦሜጋ የሚለውን በመጽሐፍ ቅዱስ ላይ ስታየው ምንድን ነው የሚለው? ስሙት። እሺ ስሙት፣ እንደገና መልሰዋለሁ። ስሙት። No, I did not. I'm going to speak if you don't mind. Okay, if somebody now, please just that is a lot, right? You called me a mushrik without even understanding the wabit of shirk, the wabit of takfir. ሙሽሪክ ነህ ስላለው ነው። ለምንድን ነው ሙሽሪክ ነህ ያለው? አላህ መጠሪያ ሰው ይጠራበታል ወይ? አራህማን ተብሎ የተሰጠው ያላ ታይትል
አንድ ሰው እኮ አራህማን ነው ሊባል ይችላል ወይ ሲለው አዎን አለ። ምክንያቱም ሙስሊሞች ውሸታሞች ናቸው። አብዛኛዎቹ እንደዚህ ውሸት አላቸው፣ ይዋሻሉ። አራህማን የአላህ የራሱ ስም ነው። ከ99 ስሞች አንዱ አራህማን የሚለው የአላህ መጠሪያ ነው። ረህማን ተብሎ ሰው ሊጠራ ይችላል፣ ይጠራል። ግን ያ ሰው አራህማን ነው አይባልም። ማለት በሁለንተናው በታይትሉ ማለት ነው። አልሙዚል የሚያዋርድ ነው። ይሄ የአላህ መጠሪያ ነው። የሚያዋርድ፣ የሚጥል፣ ወደ ታች የሚወረውር አልሙዝሂል ይባላል። ሙዝሂል ይሄ የአላህ ነው። አንዱን ሰው አልሙዝሂል ብለህ አጠራው። የሚያዋርድ አዋራጅ። ምክንያቱም ሰውን ቢያዋርድ ለዘላለም አያዋርድም፣ አይችልም። ለተወሰነ እንትን ሊል ይችላል። ስለዚህ ምንድነው ሄሎ ሃይ ታንክ ዩ ፎር ጆይኒንግ ሰው ይሄ የሚጠቀመውን ተመልከቱት። ስለዚህ ምንድነው አለው? እንደዚህ ሰውንማ እንደዛ ነው ካልክ አንተ ሙሽሪክ ነህ አለው። ካፊር ነህ አለው። እንዴት ትለኛለህ? አንተ ሙስሊም አይደለም፣ እኔን እንዴት ትለኛለህ? እሺ እንቀጥል። Even here you're ignorant of it, because there are asma al-husna that can be used for the creation, and any book, a beginning book of Aqidah on asma al-husna if you picked up, you would have known that. There are those that are using that Alpha and Omega are first and last. My point that he still hasn't addressed the original points was the verses in the Bible that clearly shows that Jesus is not God, because አልፋና ኦሜጋ የሚል ቢኖርም ኢየሱስ ክርስቶስ አምላክ አለመሆኑን እዛ ላይ ቢሆንም እንትን ልንለው አንችልም ነው። የለም የሚያረጋግጥልን የለም አምላክ መሆኑን። clearly shows that Jesus is not God. አምላክ አይደል? He calls out to a God even post resurrection. እሺ ለሰው Okay, so Sheikh Uthman, I need you to, for the sake of this argument, brother, please track what I'm asking you, man. I'm not asking you about in general, with qualifications. I actually made it clear so that you wouldn't waste our time talking about, well, if I said Michael Jordan is the first and the last in basketball, that's a qualification. Whenever you say in this or of that, you're qualifying it. I'm specifically talking about unqualified, which you said only God can be identified unqualified as the first and the last. So yes or no on this so I can build my point. When Jesus says, can I say yes or no, and then we kept talking. Yes, I need a yes or no on this because I'm building my point. You're on asking this. the question. Yes. When Jesus says, I am the first and the last, does he qualify it? Yes or no? Can you give me the verse? Revelation chapter 2. ኢየሱስ እኔ መጀመሪያውና መጨረሻው ነኝ ሲል ኢየሱስ አምላክ መሆኑን የሚገልጽ አይደለም ወይ? ኳሊፋይ አደርገውም ወይ ነው? ኢየሱስ ክርስቶስ አልፋና ኦሜጋ እኔ ነኝ ሲል መጀመሪያውና መጨረሻው እኔ ነኝ ሲል እሱ አምላክነቱን እንትን ይላል። መጽሐፍ ቅዱስ ላይ የለም። የት ነው? አምጣልኝ ነው የሚለው። እሺ ሲነግረው እንሰማለን። 22 verse 13. ራዕይ 22 ቁጥር 13. He says, I'll read it for you. He says, I am the first and the last, the alpha እኔ አልፋና ኦሜጋ ነኝ፣ የመጨረሻውና መጀመሪያውና መጨረሻው፣ the beginning and the end. የመጀመሪያውና መጨረሻው ነኝ። When he says, I am the first and the last. Revelation 22 what? 22 what? ንገረኝ እስኪ። እየጠቀስኩላችሁ ነው። አምጣልኝ። የት ላይ ነው ያለው ነው? Please subscribe YouTube. Please subscribe. No, I just quoted it to you, I'd brother. like to see it from my own Bible. Okay. Yeah. Verse 13. You got the 13 22 ራዕይ 22 13 ነው የሰጠው። እሺ እንስማ። open all of them. እሺ Revelation 22 Verse 13. 13. Okay. Okay, I am the Alpha and the Omega, the beginning and the end, the first and the last. Does he qualify? የመጀመሪያውና አልፋና ኦሜጋ የመጀመሪያውና መጨረሻው የመጨረሻው እኔ ነኝ ይላል። ይሄ የአምላክ መጠሪያው አይደለም ወይ ነው? እሺ እንስማ። First and last, yes or He no? does not. Thank you. All right. He is not አይደለም። ኢየሱስ አይደለም። መጀመሪያውና መጨረሻው አይደለም። እሺ አሁን ሊያፍላል። I have Remember that. Remember. He's running the line of logic. But, These are yes or no's, Yep. but that means you got to do yes Absolutely. or no's. Okay. Absolutely. So I asked them for yes or no to build this point, and I'm going to give it over to you, okay? So remember, you said, when I asked you, can anyone claim to be the first and the last, unqualified, and it's not a claim of being God? Can anyone claim that? Unqualified. ማንኛውም ሰው ይህንን ማለት ይችላል ወይ? አንኳሊፋይድ ኳሊፋይድ ሳይሆን እኔ አልፋና ኦሜጋ መጨረሻውና መጀመሪያው እኔ ነኝ
መደምደሚያው እኔ ምንድነው አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። ይሄንን አንድ ሰው እኔ ሊል ይችላል ወይ ነው? ጎድ ሎጂክ የሚጠይቀው ይሄን ነው። ልብ በሉት። አሁን ላብራራላችሁ ነው። ይሄን ይሆናል ወይ ነው? እሺ እንስማው። አሁንም እሱን you said no, that belongs to Allah alone. God የአላህ መጠሪያ ነው ይሄ። አላህ የሚጠራበት ነው። ስለዚህ አላህ የሚጠራበትን ሰው ይጠራበታል ወይ ነው? ጎድ ሎጂክ እንደዛ ነው ጥያቄ። Jesus here, as you just admitted, unqualified claims to be the first and the last. So by your own admission, can you admit that even by Islamic standards, Jesus claims to be God? ስለዚህ ኢየሱስ ክርስቶስ በአንተ በእስልምና ሃይማኖት ኢየሱስ አምላክ መሆኑን ታምናለህ ወይ? ትቀበላለህ ወይ? ምክንያቱም እነዚህን ቃላቶች ራሱ እሱ ነው የተናገረው። Absolutely not. No, በፍጹም እኔ አልቀበለውም። I mean, you can laugh track all you want, but that's okay. Now, once again, you're taking something that is in one language and አሁን ይኸውላችሁ ይሄ በሌላ ቋንቋ ያለውን ወደ አረበኛ አምጥተህ ከአላህ እንትን ጋር ምን ልታጣጥመው አችልም። በሌላ ቋንቋ መጀመሪያውና መጨረሻው ፊተኛውና ኋለኛው እኔ ነኝ ያለውን አልፋና ኦሜጋ እኔ ነኝ ያለውን ወደ አረበኛ አምጥተህ እንትን ልትለው አችልም። ተስማሙበታላችሁ? የትኛው ወደ አረበኛ? ይሄ እንትን ያለው አሁን ግሪኩን አነብላችኋለሁ። ይሄ የግሪኩ ነው። ግሪኩ ኦሪጂናሉ ግሪክ ነው። አማርኛ አይደለም፣ እንግሊዘኛ አይደለም፣ ስፓኒሽ አይደለም፣ ላቲን አይደለም፣ ሂብሩም አይደለም፣ ግሪክ ነው። እንደዚህ ይላል ኤጎ ኤሚ ቶ አልፋ ካይ ቶ ኦሜጋ አርሄ ካይ ቴሎስ ኦ ፕሮቶስ ካይ ሆ ኤስካቶስ። ይሄ የግሪኩ ኦሪጂናሉ ነው። ግሪኩ የሚለው ይሄ ነው። ስለዚህ አረበኛ ነው ግሪኩን ማስተካከል ያለበት ወይስ ግሪኩ ነው አረበኛውን እንትን ማለት ያለበት? አረበኛው ማን ነው በዚህ ላይ ዋናው? በዚህ በተሰጠው እንትን ላይ ይህንን በአረበኛ ቋንቋ ነው መተንተን ማየት የሚገባን? አረበኛ ቋንቋ እንደፈለግነው እንትን የምንለው ወይስ እንዳለ ግሪኩ ያለውን ወደ አረበኛ ማስተላለፍ ነው? ስለዚህ ያ ከሆነ ወደ አረበኛ ከመጣ ምን ስለሚመጣበት ነው? አላህ የሚለውን እንትን ስለሚልበት አንድ ቋንቋ ወደ ሌላ ቋንቋ። እሺ እንስማው። Reading with a different language, whether you're saying qualified or not. If I tell my wife you're the first and the last, why እኔ ሚስቴንም እንዲህ ብላትሳ አንቺ መጀመሪያና መጨረሻ ነሽ ይባላል እንዴ? ሚስቶቻችሁን ባሎቻችሁን አንተ መጀመሪያና መጨረሻ ይባላል? ሚስትን አንቺ ምን አለ? እኔ ሚስቴን ለምሳሌ ሂጅ አለ አንቺ መጀመሪያና መጨረሻ ነሽ ምልልች። ይህን ለምንድን ነው? ኢየሱስን ለመካድ ነው። የኢየሱስን እንትን ላለመቀበል የማይፈጠር እንትን የለም። የኢየሱስን አምላክነት ለመካድ ሲባል የማይፈጠር እንትን የለም። እሺ that she's God. ግን አንቺ መጀመሪያና መጨረሻ ነሽ ብላት እሷ አምላክ መሆኗ ነው ወይ? That shows my love for her. ለእሷ ያለኝን ፍቅር ያሳያል። መጨረሻና መጀመሪያ ነሽ በማለት ተስማሙበት አላችሁ? Absolutely, you're the first and the last. So for me, she is no problem with that. ለኔ ስለዚህ እሷ መጀመሪያና መጨረሻ ናት። በምን አድርጎ የሰማያዊውን ትርጉም ግሪኩ የሚለውን አጥፍቶ በራሱ ቋንቋ በመንደር ቋንቋ ኢየሱስን እንትን ለማለት ለማሳነስ ነው። ኦኬ እንስማው አሁን understanding Greek context, understanding that the clarification here of Alpha and Omega here in the verse that you quoted, that's why I wanted to bring the verse up myself as well, shows that this is not what we would consider awwal and akhir in the Quranic context. awwal and akhir, okay, በቃ እዚህ ላይ እናቆማለን። አልፋና ኦሜጋ የሚለው አዋልና አኻር እንደሚል ስለማያውቀው ነው።
ስለማያውቀው አዋል and አኻር የሚለው አይደለም እንትን አይልም በግሪኩ ይሄ በአረበኛ እንትን አይልም የለም ይሄ ዝም ብሎ ተራ ቋንቋ ነው ወደ አረበኛ መጽሐፍ ቅዱስን ላሰማችሁ ስሙ አዋል and አኻር እንስማ ألف والياء البداية والنهاية الأول والآخر الأول والآخر الأول the first and the last የመጀመሪያውና መጨረሻው الأول መጀመሪያ والآخر የመጨረሻው አይባል ማለት ይሄ ቁርአን የሚባል ሳይኖር ይሄ ነበር ገብቷችኋል ወንድሞቼ ወገኖቼ ቁርአን የተመጣው ከ6:11 እስከ 6:32 ነው ከዛ በፊት ግን አረብ ክርስቲያኖች አሁንም ደግሜ ያሰማችኋል أنا الألف والياء አሊፍ የመጀመሪያው ሌተር ነው ያ የመጨረሻው ሌተር ነው አሁን የግሪክ ዕብራይስጡ አሌፍ አና አሌፍ ታብ የመጨረሻው አሌፍ ታብ አሁን አሊፍ ያ የመጀመሪያው እና የመጨረሻው ያለፍ የአረበኛ ቋንቋ ነው ሌተር ነው البداية والنهاية መጀመሪያውና መጨረሻው الأول والآخر የመጀመሪያውና የአንደኛውና መጨረሻው የመጀመሪያውና መጨረሻው እኔ ነኝ የመጨረሻው እኔ ነኝ ይሄ ነበረ ይሄ መጽሐፍ ቅዱስ አረቦች ይጠቀሙበት ነበር በመሐመድ ከመምጣቱ በፊት ይሄ መጽሐፍ ቅዱስ ነበር ስለዚህ ይሄንን አምጥተህ እንትን ማለት አችልም ነው የሚለው እንስማው እንደገና ላሰማችሁ እንደገና አሁን ሰምታችኋል መጽሐፉ የሚል ስለማያውቀው ነው መጽሐፍ ቅዱስን አንብቦ ስለማያውቅ ቁርአን ኮፒ ያደረገ እንጂ ከዛ በፊት በመጽሐፍ ቅዱስ ነበር Big context understanding that the clarification here of alpha and omega here in the verse that you quoted that's why I wanted to bring alpha and omega milau as well shows that this is not what we would consider awwal and akhir in the Quranic context awwal and akhir የሚለው በቁርአን ያለው ይሄንን አይወክልም የለበትም መጽሐፍ ቅዱስ ውስጥ ይሄን አታገኙትም መጽሐፉ ግን ምን አለ አሁንም ደግሜ ያሰማችኋለሁ أنا الألف والياء البداية والنهاية الأول والآخر أنا الألف والياء البداية والنهاية الأول والآخر والآخر إيهو መጽሐፍ ቅዱስ ላይ አለ እሱ ግን ያንን አይወክልም ስለዚህ ሙስሊሞች አላህ ይህን ሳይሰርቅ ይህን ቃል ወስዶ አላህ ሳይጠቀምበት ክርስቶስ ተጠርቶበታል ቁርአን የሚባል ሳይኖር ሙስሊም የሚባል ሳይኖር ይሄ ተጽፏል ስለዚህ ማን ነው ሌባው መጽሐፍ ቅዱስ ነው የሰረቀው መጽሐፍ ቅዱስ ነው ያጣመመው ወይስ ቁርአን ነው ያጣመመው የሰረቀውና ያጣመመው ማን አላህ ነው ሌባው አላህ ነው መሐመድ ነው ሌባው የክርስቶስን ማንነት ወስዶ ለማን ሰጠ ለአላህ ሰጠ ምክንያቱም የክርስቶስ ማንነት መጀመሪያ ተጽፎ ነበር ስለዚህ አንደኛ ቋንቋውን አለማወቅ ይሄ ራሱ ሸሁት ማን አውቀው አረበኛውንም አውቀው ፓኪስታናዊ ነው ፓኪስታን አረበኛ አይደለም የሚናገሩት አዎ የእስልምና እንትን ተምሯል ግን መጽሐፍ ቅዱስ ያለውን አውቀው ስለዚህ እውነተኛው አረበኛው መመርመር ያለበት በግሪኩ እንጂ ግሪኩ በአረበኛው አይደለም አማርኛ ከተረጎመ ከግሪኩ ከተረጎመ አማርኛው መፈተሽ ያለበት በግሪኩ እንጂ አማርኛው አይደለም ግሪኩን የሚፈትሸው ሐሳብ ይገብታችኋል እንግሊዘኛ ለምሳሌ ኪንግ ጄምስ ሌሎች አሉ እነሱ ተርጉመው እንትን ብንል ምናስተካከላቸው በግሪኩ እንጂ በእንግሊዘኛው ግሪኩን አታስተካክሉ
ሐሳቤ የገባችሁ መሰለኝ። አሰራሩ እንደዚህ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ጥያቄ ያላችሁ ካላችሁ ነው እዚህ ላይ ጨርሳለሁ። ጥያቄ ያላችሁ መምጣትና መጠየቅ ትችላላችሁ። እሺ ቲክቶክ ላይ ያላችሁን ዩቲዩብ ላይ ያላችሁን እንትን ልበል ልመልከት። ጥያቄ ያላችሁ ምን አለት ካላችሁ በዛው እንድመልስ። ስለዚህ እስልምና ውሸት ነው። እስልምና ውሸት ነው ሀቢቢ፣ ውሸት ነው። መጽሐፍ ቅዱስን ነው እኛ ምንለው። ከእስልምና በፊት የነበረው መጽሐፍ ቅዱስ ነው። ግልጽ ነው። ግልጽ ነው ወይ? መጽሐፍ ቅዱስ ከሁሉ በፊት the Bible was there before Islam. Before Islam, the Bible was there in Arabic. Okay. እና አንድ ልይና ኦኬ አይ ቲንክ ጥያቄ ያላችሁ መሰለኝ። ኦኬ ቲክቶክ ዩቲዩብ ዘዳግም 22:28 ኦሪት ዘዳግም 22 አስረዳን እባክህ። እሺ ኦሪት ዘዳግም 22:18 እሺ ታንኪው ለመጠየቅህ አመሰግናለሁ። ኦሪት ዘዳግም 22:18 በዛው እንትኑን ዕብራይስጡን መጀመሪያውን ዕብራይስጡንም እንትንለዋለሁ አብሬ። ምክንያቱም ዋናው ሐሳቤ ይግባችሁ። ገቨርነሩ ገዡ የተሰጠበት ቋንቋ ነው። የመጀመሪያው ቋንቋ ነው ገዡ። ሌላው ቋንቋ ሁሉ ተገዥ ነው። ሐሳብ ገብታችኋል? አሁንም የምናየውም ይሁን ምንም ይሁን በግሪክ ከተሰጠ እግዚአብሔር በግሪክ የተናገረው በዕብራይስጡ ላይ እንትን አለው። ግሪኩን ነው መጀመሪያ የምንወስደው። በሂብሩ የሰጠውን ደግሞ ግሪክን የበላይ አናደርገው። ምክንያቱም ቋንቋው ራሱ እግዚአብሔር የገለጠበት ያ ቋንቋ ሉዓላዊነት የመጀመሪያው እሱ 22:18 ኦኬ። እንዲህ የሚል ወንድም የጠየቀ ዩቱብ ላይ እንመለከታለን። ኦሪት ዘዳግም 22:28 ራዘር 22:28 ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶ ቢደርስባት ቢያገኙትም ያ የደረሰባት ሰው 50 የብር ሸቀል ለብላቴናይቱ አባት ይስጥ፣ አስነውሮታልና ሚስት ትሆነው፣ በዕድሜውም ዘመን ሁሉ ሊፈታ አይገባው። ማናቸውም ሰው ያባት ኦኬ። ጥያቄው ምንድን ነው? ኦኬ ይሄ ምንድን ነው? እንግዲህ ሙስሊሞች ነው አብዛኛውን የሚያቀርቡት። አንዲት ሴት እሺ፣ የመጽሐፍ ቅዱስ እንግዲህ መጽሐፍ ቅዱስ እንደ ህግ አለው። በአይሁዶች የተሰጠ ህግ ነው ይሄ በመጀመሪያ ማለት ነው። በመጽሐፍ ቅዱስ ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢደፍራት ማለት ነው ቢያገኙትም ያ የደረሰባት ሰው 50 የብር ሽቅል ለብላቴናይቱ አባት ይስጥ። ይሄ እንግዲህ ህግ ነው፣ እግዚአብሔር የሰጠው ህግ ነው። ምን ማለት ነው? 50 የብር ሽቅል በዘመናችን እንተርጉመው ምን ያህል እንደሚሆን። ሙስሊሞች ይህን ነው ዘርፈህ እንትን በል ቀኝ እጅ ያገኘህን ሁላ እንትን በል የሚለውን ሮኖሚ 22:28 the cost, the amount money
costs in our time? Okay. ረጋበል ምን እንደሆነ የተሰጠበትን ፍርድ እንመልከት። እግዚአብሔር ያለውና እንደ ቁርአን ሂድና እንደፈለክ እንትን በላት የሆነ እንትን ሂድ ድፈራት እንደሚለው እንደሆነ ላሳይ። ኦኬ calculate 50 shekels as weight of silver that distinguishes modern metal value for much greater economic and legal significance in Israel. Okay. በጣም ውድ ነው በሞደርን እንትናችን ሲታይ። ኦኬ 50 በ11.3 እስከ 11.5 ግራም በ555 እስከ 575 ግራም ኦፍ ሲልቨር። ኦኬ ስለዚህ በአጠቃላይ $1100 መክፈል አለበት። ይህንን ተመልከቱት። ይህን በድሮ ዘመን ውሰዱት። ሰው በግብርና እየኖረ በግብርና የሚኖር አንድ ሰው ይህን የት ነው የሚያመጣው? ይህን ያህል ገንዘብ ሙስሊሞች እንትን ይላሉ። ዘርፈህ እንትን ቀኝ እጅ የሰጠችው ቁርአን 50 ምንድን ነው የሚለው? ቀኝ እጅ ያገኘው ምናምን ያለውን ምናምን ያገኛትን እንደፈለክ አድርግ ነው። መጽሐፍ ቅዱስ ግን እኮ አንድን ሰው በደፈረ ላይ የሚጭንበትን ጫና ተመልከቱት። እንዴት አድርጎ ነው የሚከፍለው? $1100 በድህነት ያለ ለምሳሌ በኢትዮጵያ ያለ ገበሬ ኦኬ ድፈር እና የከሌን ልጅ ድፈራት እና 1000 በአሁኑ ዘመን ማለት ነው፣ በእኛ ዘመን። ያኔ ደግሞ ገንዘብ ውድ ነበር። ገንዘብ በጣም ውድ ነበር። አንዱን ገበሬ ሂድና የከሌን ልጅ ደፍረህ 1100 የዩኤስ ዶላር ትከፍላለህ ቢባል ያደርገዋል? ከምን ያመጣዋል? ዝም ብለህ አንብበህ እንትን ማለት ነው። አዎ ሚስት ሆናው ትኖራለች። ሊያዋርዳት አይችልም፣ ምን ሊላት አይችልም። አፍንጫውን ተይዞ ይኖራል። ትልቅ ፍርድ ነው። ምክንያቱም ሌላዋን ሴት መፍታት ይችላል። እፈታት አለው ካለ ገንዘቡን በሙሉ እንትን ማለት አለበት። እሷ የራሷ ምርጫ ነው። አልፈልግም ካለች ገንዘቡን ይከፍላል። ገንዘቡን መክፈል አለበት። እሷ አልፈልግም ካለች ምክንያቱም በአይሁድ እንትን ሴት ልጅ እንትን አለ። ለምሳሌ ርብቃን እንውሰድ። መጽሐፍ ቅዱስ ብዙ ላይ እናገኛለን። መልእክቱ የመጣው ከእግዚአብሔር ነው። የእግዚአብሔር ሰውም አልዓዛር የነገራቸው ይህ መልእክት ከሰማይ ከእግዚአብሔር የመጣ ነው። ይቅርታ ለመጣላችሁ ነው። ቋቋቋ ይላል። ዘፍጥረት 24:58 ዘፍጥረት 24:58 እንዲሚል እናገኛለን። በአማርኛው ላምጣላችሁ። ዘፍጥረት 24:18 ምክንያቱም ሴቶች ምርጫ አላቸው። እንደ እስልምና አይሸጡም፣ አይለወጡም፣ እንትን አይሉ ምርጫ አላቸው። ዘፍጥረት 24 ቀኝ እጅህ የሰጠችን አይልም። 24:58 ቀጥል እንዲህ ሚል እናገኛለን።
ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽ አሏት። እነርሱ መጀመሪያ ተስማሙ። መጀመሪያ ከ51 ጀምሮ አንብቡት። ከ51 ቁጥር 51 እነሱ ተስማሙ። ከእግዚአብሔር የመጣ ከሆነ እኛ ምንም ልናረገው አንችልም። ከእግዚአብሔር ስለመጣ ልጃችን ፍቃደኛ ነን። ልጃችን ምን ማለት ልንሰጣት፣ ርብቃን ልንሰጥህ ፍቃደኛ ነን። ነገር ግን የእሷን ፍቃድ እንጠይቃለን። ነገር ግን የማንን? የርብቃን። ስለዚህ 58 ላይ ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን አሏት። እርሷም እሄዳለሁ አለች። ከዚህ ሰው ጋር ትሄጃለሽን? ፍቃድሽ ነው ወይ? ከዚህ ሰው ጋር ከእግዚአብሔር ነው የመጣ፣ የእግዚአብሔር ሰው ነው፣ ይህ መልእክት ከእግዚአብሔር ነው የመጣ ተብሏል። እኛ ግን የአንቺን ፍቃድ እንጠይቃለን አለ። ስለዚህ አልፈልግም ካለች ቅጣቱን ይከፍላል። ግን የራሱን ሚስት ፈልጎ ያገባል። ኪሳራ ነው የሚሆንበት። እንደዛ ነው ሀቢቢ። ገብቶሃል ብዬ እንትን እላለሁ። ይሄ ነው። እናንተ ስለዛች ቀንና ስለዛች ሰዓት ሙስሊም ነህ። አሁን አንተ ሙስሊም መሆንን አውቃለሁ፣ ግን እመልስልሃለሁ። ሙስሊም ማለት ፓሮት ማለት ነው። ፓሮት አንድ ጥቅስ ስጡት፣ ያችን ይዞ ይሮጣል። መጽሐፍ ቅዱስ ፓሮት ማለት በላ በላ ስትለው በላ፣ ጠጣ ስትለው ጠጣ። የሆነች የህንድ ሀገር እንትን ናት። ምንድናት የምትባለው ፓሮት? በአማርኛ አላውቃትም ምን እንደሆነ። በእንግሊዘኛ ግን ፓሮት እንላታለን። ስለዚህ ሰዎች የሚናገሩትን መድገምና መናገር ትችላለች። በራሷ ግን አስባ መናገርና እንትን ማለት አትችልም። ቋንቋም አታውቅም። እንደ ገደል ማሚቶ፣ ለምሳሌ ገደል ማሚቶ ገደል እንትን እያለን በላቸው ስል በላቸው በላ ይሄዳል። ገደል ማሚቶ በእኛ ቋንቋ ማለት ነው። በህንዶች ፓሮት፣ በእኛ ቋንቋ ደግሞ ሙስሊሞች ማለት የገደል ማሚቶ የተሰጣቸውን ተቀብለው እንዲሁ ዝም ብለው እንትን የሚሉ። ስለዛች ቀን ስለዛች ሰዓት ምንድን ነው የሚለው? ስለዛች ቀንና ስለዛች ሰዓት። እሺ ያመጣውን ጥያቄ ተመልከቱት። የማርቆስ ወንጌል 13:32 ላይ ስለዛች ቀንና ስለዛች ሰዓት ግን ከአብ በቀር የሰማይ መላእክት ቢሆን ወይም ወልድም ቢሆን የሚያውቅ የለም ይላል። ስለዚህ ይህንን ምንድነው ሙስሊሞች የሚጠቀሙበት? ኢየሱስ ክርስቶስ የመጨረሻዋን ቀን የመጨረሻዋን ሰዓት አያውቅም፣ ድምዳሜ ነው። አንዱ ትልቁ ችግር በሙስሊሞች ያርን እንደሆነ ለምሳሌ ቁርአን አለ። ይሄ እኔ ቁርአን አለ፣ ቁርአን ከሪም ይባላል። ያንን ቁርአን ለመረዳት አንብበህ አትረዳም። ታፍሲር ማየት አለብህ፣ አስባብ ኑዙል ማየት አለብህ፣ ሌሎች ሐዲቶችን ማየት አለብህ እንጂ አንብበህ እንትን ማለት አትችልም ነው ቁርአኑ። ሙስሊሞች ትንታኔና ተረጓሚ አለው። መጽሐፍ ቅዱስ ግን እንደዛ አይደለም ነው በእነሱ አይ። ለምንድን ነው የማይሆነው? እንዲያውም እኮ ቁርአን የሰረቀው አብዛኛውን ከመጽሐፍ ቅዱስ ነው። ስለዚህ ማርቆስ ያለውን እሱ ያለውን እንሂድና እንይና ምንድን ማለቱ ነው ጌታ ኢየሱስ በመጽሐፍ ቅዱስ በራሱ ይተረጉምልናል። እኛ አስባብ ኑዙል የወረደበት ነገር ምክንያት ብለን እንትን አንልም፣ ወይም ደግሞ ታፍሲር የሰው ትርጓሜ አንፈልግም። መጽሐፍ ቅዱስ ራሱ ተርጓሚ ነውና። መጽሐፍ ቅዱስ ምንድን ነው? ተርጓሚ ነው። በምዕራፍ 2 ላይ ሐዋርያት ሥራ ላይ
ለእስራኤል እንትኑን የምትመልስበት ጊዜ መቼ ነው አሉት። አብ በራሱ ጊዜ ነው እንትን የሚለው አለ። እኔን አትጠይቁኝ። አብ በራሱ ጊዜ ይገልጣል አለ። የሚገልጠው ለማን ነው? እግዚአብሔር ራሱ አብ እንትን ባለው ጊዜ እና 32 እንዲህ የሚል እናገኛለን። ስለዛች ቀን ወይም ስለዛች ሰዓት ግን የሰማይ መላእክት ቢሆኑ ልጅ ቢሆን ከአባት በቀር የሚያውቅ የለም። ከአባት በቀር የሚያውቅ የለም። ኦኬ እንግዲህ ሁልጊዜ እንደምለው በዕብራውያን ስርዓት በዕብራዊ በመጽሐፍ ቅዱስ ስርዓት ኬቱባ ይባላል ጋብቻ ማለት ነው። ጋብቻ በሚዘጋጅበት ጊዜ አንድ ሰው ሚስት በመጽሐፍ ቅዱሳዊ ስርዓት አንድ ሰው ሚስትን ሊያገባ በፈለገበት ጊዜ የሚናገረው ለአባቱ ነው። የሚናገረው ለማን ነው? ለአባቱ ነው። ለአባቱ ሚስት ላገባ እፈልጋለሁ፣ ሚስት ላገባ እፈልጋለሁ። አባትየው ሁሉን ነገር ያዘጋጃል። ሄዶ ይጠይቃል። ልጅቱንን ፍቃደኛ እንደሆነች ሁሉ እንደሆነ ይጠይቃል። ከዛ በኋላ ሁሉን ነገር የሚሰናዳውንም ሁሉንም አድርጎ ከዛ እንትን አዋጅ አውጃል። ልጄ ከእኔ ከሌነኝ ልጄ ልድር ስለሆነ በኢትዮጵያም እንደዚህ ነው። አሁን በገጠር እንደዚህ ነው ኢትዮጵያ። ይህንም የወረሱት ኢትዮጵያውያን ከአይሁዶች እንትን ነው። ልጄን ልድር ስለሆነ በዚህ ቀን በዚህ ሰዓት በዚህ ቦታ እንድትገኙና የደስታዬ ተካፋይ እንድትሆኑ ጥሬን አሰማለሁ። ማን ነው ያን የሚለው? አባትየው። ልጁ ነው ወጥቶ እኔ ሚስት ላገባ ስለሆነ በዚህ ጊዜ እንደዚህ መጣችሁ እንትን በሉ ነው የሚለው አይልም። አባትም ለምሳሌ አሁን እንትን ያልነውን ያየነውን 24 ላይ በአብርሃም ለልጁ ለይስሐቅ ሴት ልጅን ፈለገ። ከዛ እንትኑን ጠራና አገልጋዩን ከእንትን በል እጅን ከጭኔ ላይ አድርግና ማልልኝ፣ ለልጄ ሄደ ሚስት ታመጣለታለህ አለው። እርሱ ደግሞ ልውሰደውን አለው። ነው አትወስደው፣ አትንከው፣ እኔ ነኝ ማጭለት፣ እኔ ነኝ ትምለው፣ አንተ በእኔ ቦታ ሄደህ እንትን ትላለህ፣ አትወስደውም ልጄን አለው። ለምንድን ነው የማይወስደው? ምክንያቱም ይስሐቅ አይደለም ሄዶ እዛ ሰው ሚስት የምትሆነኝን ስጡኝ የሚል አባትየው ነው። አባትየው አይ ቲንክ የት ላይ ነው? ሆሜር ኦኬ ነው ሌላ ቦታ ነው። ኦኬ ወደ ልመለስና ሌላ እንትን ላመጣላችሁ ነው። 34 መሰለኝ፣ ያ 14 አይደል? ወደ 34 መሰለኝ፣ 34 11 ተሳስቼ ካልሆንኩ። ሴኬምም አባቷንና ወንድሞቿን እንዲህ አለ። ኦኬ ወደ ላይ አባትየው ሴኬምን ልጁ የሴኬም ልጅ ኤሞርም የሴኬም አባት ኤሞር ይነግረው ዘንድ ወደ ያዕቆብ መጣ። ለምን? ልጅየው መጀመሪያ የአገሩ አለቃ የኤያዊው ሰው የኤሞር ልጅ ሴኬም አባቱን አያት፣ ወደዳትም፣ እርሷንም ተኛት፣ አስነወራትም ልቡን እያለ ይላል። ሴኬምም አባቱን ኤሞርን ይህችን ብላቴና አጋባኝ ብሎ አለው። የአገር ገዥ ሆኖ እንዴት የአገር ገዥ ሆኖ ነው እችን ብላቴና አጋባኝ የሚለው ለአባቱ? ምክንያቱም የአይሁዶችን በዓል ስለሚያውቅ ነው። የአይሁዶችን በዓል በደንብ አድርጎ ምን ስለሚል ስለሚያውቅ ነው፣ ስለሰማ ነው። ስለዚህ አባት ነው ፈጻሚ። ስለዚህ ለአባቱ ሄደና የአገር ገዥም ቢሆን እሱ ራሱ ያረጀውን አባቱን ሂድና ችንን የተኛዋትን ሚስት ላረጋ ስለፈለግ ሂድና እንትን በል ብሎ ላከው። አያችሁ፣
ላከው። ስለዚህ አባትየው ሄዶ እንትን አለ። ሳምሶን ትልቅ ሰው ሆኖ እናትና አባቱን ሄዶ ሚስጥችን ፍልስጤማዊ አይኔ አርፎባታል፣ እሷን ላገባ እፈልጋለሁ፣ ሂዱና እንትን በሉልኝ አለ። ለምን? ምክንያቱም ስርዓቱ በአባት ነው። ይህ ከተረዳን በኋላ ይህንን የሚያጠናክርልን ይህን በተግባር ሲፈጸም ማለት ነው። አሳያችኋለሁ። ማቴዎስ 22 ሄደን እናንብብ። ማን ነው የሰርጉ ባላባት? የሰርጉ ጌታ ማን ነው? እንስማው። ጌታ ያለውንን ይህንን ይተረጉምልን ነው። ትርጉሙን ነው። የዛ ትርጉም እዚህ ላይ እናገኘዋለን። ምን ይላል? አለህ ወንድሜ ሙስሊሙ ትሰማለህ? ኦኬ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የሰማዩ መንግሥት እንዴት ነው አለ? ለልጁ ሰርግ ያደረገን መንግሥት ትመስላለች። ምሳሌዋ ምንድን ነው? ለልጁ ሰርግ የሚያደርግ ንጉሥን። አባትየው ነው ሰርግ የሚያደርገው። ለማን? ለልጁ። እንስማው። ኢየሱስም ደግሞ በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ዮሐንስ ማነው? ማቴዎስ 22 ነው። ማቴዎስ 22 ኢየሱስም መለሰ ደግሞ በምሳሌ ነገራቸው እንዲህ ሲል፣ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ደግሞም ሌሎችን ባሮች ልኮ የታደሙትን እነሆ ድግሴን አዘጋጅቻለሁ፣ ኮርማዎችና የሰቡ ከብቶች ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ ብሎ አላቸው። ወደ ምኑ? ወደ ልጁ ሰርግ፣ ወደ ልጁ። አባቱ ስለ ልጁ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄዱ። ኦኬ። የቀሩትን ባሮችን ይዘው አንገላቷቸው፣ ገደሏቸው። ያችሁ ሰው ወደ ሰርጉ ኑ ተብሎ ጥሪ መጦላቸው ልጆችን እንትኖችን አንገላቱ፣ ገደሉ። እነዚህ እነማን ናቸው? ሙስሊሞች፣ ኤቲስቶች፣ ሌሎችም ክርስትናን ኑ ተብለው ሲጠሩ የሚጠሩትን አናላይ የሚያረጉ እነዚህ ናቸው። ስለዚህ ይሄ ከመጀመሪያው ጀምሮ እስከ መጨረሻው ያለውን የክርስትናና የአይሁድ ታሪክ በአንድ ላይ አድርጎ የያዘ ነው። ምክንያቱም ነቢያት ሄደው ተናገሩ፣ ብዙዎች አናላይቭ ተደረጉ። ሐዋርያት ሄደው ተናገሩ፣ ብዙዎች አናላይቭ ተደረጉ። አሁንም ሄደን እንናገራለን፣ ብዙዎቻችን አናላይቭ እንደረጋለን። ለምን? ወደ ሰርጉ መምጣት አይፈለግም። አመፀኛ ነው። ሃይማኖት አለበት። ያሰረው ሰይጣን በሃይማኖት አስሮታል። ስለዚህ ወደ ክርስቶስ መንግስት መምጣት አይፈልግም። ሰይጣን በተለያየ በዘር በምናምን በሁሉ ነገር አስሮታል። ወደ ክርስቶስ ወንጌል መምጣት አይፈልግም። ስለዚህ የቀሩትን ባሮችን ይዘው አንገላቷቸው፣ ገደሏቸው። ንጉሱም ተቆጣ፣ ጭፍሮቹንም ልኮ እነዛን ገዳዮች አጠፋ፣ ከተማቸውንም አቃጠለ። ያው ይመጣል። በዛን ጊዜ ባሮችን ሰርጉ ተዘጋጅቷል፣ ነገር ግን የታደሙትን የማይገባቸውን እንደሆኑ እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እዛም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎችንም ሰበሰቡ። የሰርጉም ቤት በተቀማጮች ተሞላ ይላል። ይሞላል። አንድ ቀን ሙሉ ይሆናል። ኢየሱስ የሚድኑት ድነው ሁሉ ሲል ቀኑ ይሞላል። ስለዚህ ምንድን ነው የሚለው? ኢየሱስ ክርስቶስ እሱ የሚነግረን አብ ነው ይህን የሚገልጽላችሁ። ሙሽራው ማን ነው? ኢየሱስ። ሙሽራይቱ ማን ናት? ቤተ ክርስቲያን። ራእይ ምን ይላል? ሙሽራውና ሙሽራይቱ ይላሉና ለዛ ቀን መጽሐፈ ራእይ መጨረሻው ሙሽራውና ሙሽራይቱ ይላሉ። መደምደሚያው የሚሰማ ቢኖር ይምጣ ይላል።
ሙሽራው መንፈሱና ሙሽራይቱ መንፈሱና ሙሽራይቱ ሴቲቱና መንፈስ ቅዱስ ነው። ሙሽራይቱ መንፈሱና ሙሽራውና ሙሽራይቱ ነው ያልኩኝ፣ ይቅርታ። መንፈሱና ሙሽራይቱም ና ይላሉ። የሚሰማ እና ይብላ ይበል፣ ና ይበል። የሚሰማም ና ይበል። ሙሽራው 22:17 መንፈስና ሙሽራይቱ ና ይላሉ። ና ጌታ ይመጣል። ስለዚህ ተስማምተው ሁሉም አዎን ምን ይላል? ይህንም የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና አለ ቁጥር 20 ላይ ሲደመድም። ስለዚህ ና እየተባለ ነው፣ ሊመጣ ነው፣ ጊዜው ሊደርስ ነው። ሁለቱ ሙሽራይቱ አለች፣ ኢየሱስ እና ቤተ ክርስቲያን፣ ሙሽራውና ሙሽራይቱ። አብ ይህንን እየሳበ አብ ካልሳበው ወደ እኔ ሊመጣ አይችልም። እየሳበ እያመጣ እያዳነ እንትኑን የሰርጉን እንትን ይሞላል ማለት ነው። ይሄ ነው። ምንድን ነው ሌላ ጥያቄ ያለዋል? ኦኬ መልሼልሃለሁ። ሙስሊሞች ተሎ ነው የሚሮጡት። አንደኛ ጴጥሮስ 3:15 ለሚጠይ ያ መልስ ሰጠው እኮ። ለዚህ ነው መልስ የሰጠው። መልስ አሁን አልሰጠውም ወገኖች። እስኪ አንተ ወንድም፣ አንተ ወገን እንትና አልሰጠውም መልስ። ተረቱን አላልኩም። ተረት አይደለም ያልኩ። ይሄ ተረት አይደለም የተናገርኩት። ተረት ያለውማ እስልምና ነው። እስልምና ነው ተረት ያለው። እንዴት እንደሆነ ላምጣል። ተረት ያለው አላህ ወረሱሉሁ ነው ያለው። ስማ ሱና ዳካም የሳውዲ እንትን ሱና ኦኬ ላሰማ ነው ተረት የት ላይ እንዳለ። መጽሐፍ ቅዱስ ላይ ቻርኮልን ይመስላል። ላይክ ቻርኮል ኦኬ አሁን ሪፖርትድ አቡዳርዳ አሁን ላሰማ አረበኛው ሀቢቢ አረበኛውን ኦኬ አረበኛውን ትልበልና ላሰማ ተረጉምልሃለሁ። ተረት ያለው የት ቦታ ነው ያለው የሚለውን ያለ ምንም ጥርጥር ታውቀዋለህ። ኦኬ ላሰማ ነው አንዴ። አላሁ ወረሱሉሁ አላህና ጉግል ራሱ ያነብልኛል። አሁን የምትሰሙትን እንትን ትነግሩኛላችሁ። አረቢክ ኦኬ ፖስት ላድርገው። ኦኬ ሂብሮ አይደለም አረበኛ አድርግልኝ፣ ወደ አረበኛ ቀየረልኝ። ስም አሁን አስነብብልሃለሁ። ስሙ وعن أبي الدرداء عن النبي صلى الله عليه وسلم. Mañana en Gaithersburg habrá tormentas eléctricas, con máximas de 29 grados Celsius y mínimas de 19 grados. Gracias. وعن أبي الدرداء عن النبي صلى الله عليه وسلم قال خلق الله آدم ኸለቀላሁ ምንድን ነው? ብዙውን ምንትን የምንለው ሐደተና ዑመር፣ ሐደተና አይሻ፣ ሐደተና ምናምን፣ ሐደተና ይሄ እንደዚህ ነው አረበኛ። ሐደተና ማለት ከሌ እንዳለው፣ ከሌ ለከሌ እንዳለው፣ ከሌ ለከሌ እንዳለው፣ ከሌ ለከሌ እንዳለው። ምክንያቱም እንትን የተጻፈው ሀዲቶች የተጻፉት ነቢዩ መሐመድ ከሞተ ከ200 ምናምን ዓመት በኋላ ነው። ስለዚህ ምንድን እያለን የመጣው ቸን ይባላል። ቸን ሰንሰለት፣ ከሌ ለከሌ ያለው፣ ከሌ ለከሌ ያለው፣ እዛ ደግሞ ከሌ ያለው፣ እዛ ደግሞ ከሌ ያለው፣ እዛ እኛ ደረሰልን። ተረት ማለት ያነ ነው ሀቢቢ። ተረት ማለት ያነ ነው። ሐደተና ዑመር፣ ሐደተና ምናምን፣ ሐደተና
ሐዳታና ያነ ነው ብዙ ተረት ያለው እንትን ላይ ነው እንጂ መጽሐፍ ቅዱስ ላይ ወይም ደግሞ እኔ ከያዝኩት መጽሐፍ ላይ እንዲህ አይነት ተረት የለም። እና ተረቱን ትተህ ተጠቀም። እሺ አለህ እንዴ? መለስኩልህ ወይስ አልመለስኩልህ? ባጭሩ መልሼለታለሁ አልመለስኩለትም? ዩቲዩብ ላይ ያላችሁ መልስ ስጡኝ። መልሼለታለሁ ወይስ አልመለስኩላትም? የሰጠሁት መልስ ገብቷችኋል ወይስ አልገባችሁም? እባካችሁ መልሱን እንትን በሉ። መልሱን ስጡኝ። ዩቲዩብ ያላችሁ መልሼለታለሁ። ቲክቶክ ያላችሁ ተመልሶለታል? ቲክቶክ ተመልሷል አልተመለሰም? ተመልሷል። ያ ተመልሷል። ሄሎ ያ ይህን ይመስላል። ለዛሬው እዚህ ላይ እንጨርሳለን። ስለዚህ እኛ ሐዳታና ኦኬ። እስቲ ብዙ እንትን የለም እንዴ? ብዙ እንትን what is ሐዳታና? Okay. حدثنا. Okay. حدثنا. Okay. حدثنا የሚለው ከሌ እንዳለው ናሬሽን ይባላል። ከሌ እንዳለው ሐዳታና ኦኬ። አሁን የት ላይ ነው ያለሁት? ብዙ እንትን ስለከፈትኩ ሐዳታና ኦኬ። አቤት ሐዳታና ኦኬ። አሁን ይህን ጥቅስ አላህስ አፖስትል እንዳለው ይህንን ላሰማችሁ። በቃ ይህንን ላሰማችሁ። ስንት ጊዜ እዚህ ላይ ሐዳታና የሚላለው እዚህ ላይ አንድ ጥቅስ ይሄ ምንድነው? ሳሂህ አልቡኻሪ 3309 ሳሂህ አልቡኻሪ 3309 ስንት ጊዜ እንትን የሚላለው ነው ጥያቄ። እና ላሰማችሁ ኦኬ። ስሙ አረበኛ ነው። ያው አረበኛ አድርጌዋለሁ። አሁን ተመልከቱ፣ ስሙ። حدثنا إسحاق أخبرنا حبان حدثنا همام حدثنا قتادة حدثنا أنس بن مالك عن النبي صلى الله عليه وسلم وحدثنا همام حدثنا قتادة عن أنس رضي الله عنه قال رسول الله قال አያችሁ፣ 6 ነው 7 ጊዜ ከአንድ እንትን ሐዳታና ይሄ ነው ተረት የሚባለው። ገባችሁ? ሻሎም ወንድሜ፣ ተረት የሚባለው ይሄ ነው። የእስልምና ተረት ሐዳታና መጽሐፍ ቅዱስ እንደዛ የሚባል የለም። ሻሎም ወንድሜ እንደምን አለልህ? መጽሐፍ ቅዱስ ውስጥ እንደዚህ የሚባል ተረት የለንም። ስለዚህ በዛሬው ውይይታችን ዋናው አንድ መጽሐፍ ቅዱስ ወይም ደግሞ አንድ እንትን ጽሑፍ የሚለው ኦሪጂናል በተጻፈበት እንጂ በሌላው በተገላቢጦች በተርጓሚው አይደለም። ግሪክ የእንግሊዘኛ መጽሐፍ ቅዱሶች በብዛት አሉ። በጣም ብዙ ትራንስሌሽኖች የኪንግ ጄምስ ኒው ኢንተርናሽናል ቨርዥን፣ ክርስቲያን ምናምን፣ ያንግስ ትራንስሌሽን ብዙ አሉ። እነዛ የሚፈተሹት በግሪኩ ነው እንጂ እነሱ ግሪኩን ሊያስተካክሉ አይችሉም። እንዲሁም አረበኛ ደግሞ
ሐዳታና ማለት እንደዚህ እንደተባለው ከሌ እንዳለው ማለት ነው። ከሌ ለከሌ እንዳለው ከሌ ለከሌ እንዳለው ከሌ ለከሌ እንዳለው ከሌ ለከሌ እንዳለው አሁን የመጀመሪያውን ስሙት حدثنا إسحاق ይስሐቅ እንዳለው حدثنا إسحاق أخبرنا حبان حدثنا همام حدثنا قتادة حدثنا أنس ابن مالك አናስ እብን ማሊክ አራት ነው አምስተኛው ነው አናስ እብን ማሊክ ደግሞ እንዳለው ስለዚህ ሲወርድ እንደዚህ ያለ ነው ከሌ ለከሌ እንደተረከው ከሌ ለከሌ እንደተረከው ከሌ ለከሌ እንደተረከው ከሌ ለከሌ ቸን ይባላል ሰንሰለት የሚሉት ይሄ ነው ስለዚህ ይህ ሰንሰለት ሳይ ነው አይደለም ሲወርድ ሲዋረድ ለ200 ዓመት እንዲህ ሲል የመጣው ይሄ 200 ዓመት በኋላ ነው የተጻፈው ሐዲቱ ይሄ 200 ዓመት በኋላ እና በአጠቃላይ መደምደሚያችን አሁን እንሄዳለን አንድ ቋንቋ ይሄ ሸሁት ማን እንዳለው ግሪኩ በአረበኛው መስተካከል አለበት አረበኛው ማን ነውና ግሪክን የሚያስተካክል ማን ነውና የአረበኛ ቋንቋ የግሪክን ቋንቋ የሚያስተካክልበት ምን አለው ከሌሎች ቋንቋዎች በአማርኛ ተተርጉሞ እናገኘዋለን አማርኛውን ፈትሸን ትክክል አለመሆኑን በግሪኩ እናረጋግጣለን እንጂ የተገላቢጦሽ አይደለም እንደዛ አይደለም ዋናው የግሪኩ ነው ወይም የዕብራይስጡ ነው ወይንም የአራማይኩ ነው ዋናው ኦሪጂናሉ የመጣበት እንጂ አንዱ ቋንቋ ሌላውን ዋናውን ሶርስ ሄዶ ማስተካከል አይችልም ይሄ የተሳሳተ አስተሳሰብ ነው የዛሬው ትምህርታችን እግዚአብሔር ይባርካችሁ ወንድሜ ጌታ ይባርክህ እዚህ ላይ እንጨርሳለን በሚቀጥለው ፕሮግራም እንገናኛለን በርቱ ጠንክሩ ጌታ ከእናንተ ጋር ይሁን